ሰዎች እንዲያከብሩሽ፣ ሰዎች እንዲወዱሽ ያደርጋል። ያ ሞገስ ፌቨር የሚባለው እንዲቀበሉሽ ያደርጋል። ያለ ምንም ምክንያት ይወዱሻል። ሰዎች ያከብሩሻል። ስትናገሪ ያዳምጡሻል። አንድ መስሪያ ቤት ሄደሽ ዝም ብሎ በቃ ብድግ ብሎ ያስተናግድሻል። ይሄን እንትን ይፈርማል፣ እኔ እዛ ጋር እኔ ልውሰድሽ ይላል። ይዞሽ ይሄዳል፣ እዛኛው ጋር ይዞሽ ይሄዳል፣ እዛኛው ጋር አንድ ያስታ ጨርሶ ይልክሻል። ወንድ የሆነ እሱ ላይ ይጻፍ እስቲ እሱ ላይ አስተያየት ይስጥ። 20,000 ሰው ነው 20,000 ሰው ነው የሚቃወሙ። ብዙ ተናግረው ኦራተር ሆኖ ምናምን አይደለም። ለምንድን ነው አሁን ማርያም የምትወደደው? ለምሳሌ ሌሎችም ቅዱሳን አሉ እነ ቅዱስ ጴጥሮስ እና ቅዱስ ጳውሎስ። አሁን እንኳን ነው የምልሽ፣ አሁን እንኳን ሰዎች አብዛኛው ሁሉም ሰው ይመስለኛል ይወዳታል። በእስልምና ቁርአን ውስጥ አንድ ሙሉ ቻፕተር አለት፣ ሱራ ሙሉ ቻፕተር ስለ ሚሪየም የተጻፈ ሙሉ ቻፕተር አለ። ስለዚህ ሙስሊሞችም ይወዷታል። መወደዱን የሚያመጣው ፌቨር የሚባለው ነገር ነው፣ ሞገስ የሚባለው ነገር ነው። ሞገስ በጣም አስፈላጊ ግን ለማስረዳት የሚያስቸግር ነው። ቅዱሱ መጽሐፍ ላይ አስቴር የምትባል ሴት አለች እና ሀደሳ ነበር ስሟ። እስራኤላዊት ነች። ምን ተፈጠረ? በ127 ሀገሮች ላይ ንጉስ የነበረ ንጉስ አርጤክሰስ የሚባል ሰው ነበር እና ሚስቱ ነበረች፣ አስጢን ትባላለች። አስጢን ትንሽ አስቸገረች እና ከንግስናዋ ተሻረች። እንግዲህ ነይና ታይ ሲላት በመኳንንቶች ፊት እምቢ ስላለች እንደዛ የራሱ ስቶሪ አለው። ለማሳጠር አሁን ለንጉሱ ሚስት ተፈለገ። ከ127 ሀገሮች ያሉ ቆነጃጅቶች ተሰበሰቡ። ኢንተርናሽናል ቢዩቲ ኮንቴስት ማለት ትችላለች። በጣም ያምሩ፣ በጣም በድሎት ያደጉ፣ በጣም የሀብታም ልጆች እንደዛ አይነት ናቸው። እንደዛ ተሰበሰቡ። አስቴርም ወጣት ስለነበረች መግባት ስለነበረባት እሷም ገባች። እሷ ግን በድህነት ነው ያደገችው። ጥራጥሬ በልታ ነው ያደገችው። እኔ እንደውም ምን እላለሁ እዛ ላይ ባይጻፍም ምናልባት ቀን የለበሰችውን ቀሚስ ማታ አጥባ አስጥታ አድርቃ በማግስቱ የምታደርግ ልጅ ነች። ከዛ ሁሉም ተሰበሰቡ፣ መዋቢያ ተሰጣቸው፣ ተዋቡ። አሁን የነበረው ስርዓት ምንድነው? ወደ ንጉሱ ይገባሉ፣ ይወጣሉ፣ ይገባሉ፣ ይወጣሉ። ብዙ ቆንጆች ገቡ። አይደለም ይላል ንጉሱ፣ አይደለም ይላል ንጉሱ። በኋላ አስቴር ገባች። በድህነት ያደገች ሚስኪን ልጅ ነች። ግን ምን አለባት መሰለሽ? ፌቨር አለባት። ሞገስ ከአምላክ የሚሰጥ ነገር ነው። እንደዚህ ያለብስሻል። ሰዎች እንዲያከብሩሽ፣ ሰዎች እንዲወዱሽ ያደርጋል። ያ ሞገስ ፌቨር የሚባለው እንዲቀበሉሽ ያደርጋል። ከዛ አስቴር ገባች። አስቴር ስትገባ አያት ንጉሱ። እሷ ነች አለ ምን የምትሆነው ንግስት የምትሆነው የምትነግሰው ንግስት የምትሆነው እሷ ነች አለ። አረ ያሁን ስንት ቆንጆ ገብቶ ወጥቷል፣ ሸኟቸው። ከአሁን በኋላ ገና ያላያቸው በጣም ብዙ አሉ፣ ተዋቸው፣ እሷ ነች አለ። ምንድን ነው? ፌቨር ነው፣ ሞገስ ነው። ሞገስ የሚባለው የእግዚአብሔር ጊፍት የሆነና እግዚአብሔር ስጦታ ሆኖ የአምላክ ስጦታ ሆኖ ሰዎች ይወዱሻል። ያለ ምንም ምክንያት ይወዱሻል። ሰዎች ያከብሩሻል። ስትናገሪ ያዳምጡሻል። ይሄ ሞገስ ነው። አንድ መስሪያ ቤት ሄደሽ ዝም ብሎ በቃ ብድግ ብሎ ያስተናግድሻል። ይሄን እንትን ይፈርማል፣ እኔ እዛ ጋር እኔ ልውሰድሽ ይላል። ይዞሽ ይሄዳል፣ እዛኛው ጋር ይዞሽ ይሄዳል፣ እዛኛው ጋር አንድ ያስታ ጨርሶ ይልክሻል። ገንዘብ ስትሸው አይደለም፣ ሞገስ ሆኖ እንዲቀበልሽ ያደረገውና ሰዎች እንዲሰሙን የሚያደርግ ሰዎች እንዲወዱን የሚያደርግ የማይገባንን ክብር እንድናገኝ ከመቀመጫቸው እንዲነሱልን የሚያደርግ ነገር እሱ ሞገስ ይባላል። የእግዚአብሔር ስጦታ ነው። አሁን ህብረተሰብ ውስጥ አንዳንድ ሰዎችን ታያለሽ ሞገስ ያላቸው እና ተቀዳሚ ሀጂ ሙፍቲ ሙስሊም ብቻ ነው የሚወዳቸው። ክርስቲያኖች ዳር ክሬዚ ፎር ሂም በጣም ነው የሚወዷቸው። ብዙ ተናግረው ኦራተር ሆኖ ምናምን አይደለም፣ ግን ተወዳጅ ናቸው። ክርስቲያኑ፣ ኦርቶዶክሱ፣ ፕሮቴስታንቱ፣ ሙስሊሙ የራሳ አንዳንድ ፖለቲካ ይኖራል፣ ግን በጣም ተወዳጅ ናቸው። ሞገስ ነው። እኔ በጣም ወዳቸው ብዙ ጊዜ መድረክ ላይ የማገኛቸው መጋቢ ሐዲስ አለማየሁ እሸቱ ሰው በጣም ይወዳቸዋል። በጣም እና ምንድነው ፌቨር ነው።
እና እንድትወደጅ ያደርጋል፣ እንድትከበር ያደርጋል፣ ሰዎች እንዲያዳምጡሽ ያደርጋል። አሁን አንዳንድ ጊዜ ያለው የማይነኩ አርቲስቶች አሉ። አሁን ዘፋኞች ሆነው ወንድ የሆነ እሱ ላይ ይጻፍ እስቲ እሱ ላይ አስተያየት ይስጥ። 20 ሺህ ሰው ነው 20 ሺህ ሰው ነው የሚቃወሙ። እንደ ፌቨር ነው፣ ሌላ ምንም አይደለም። አንዳንዶቹ ብዙም አይናገሩ፣ ዝምተኛ ናቸው እና የማይነኩ ናቸው። እንደ አርቲስት ቴዎድሮስ ካሳሁን አይነት አንድ ሰው የሆነ ወንድ ቢጽፍ እሱ ላይ ከዛ 20 ሺህ 30 ሺህ ሰው ነው መልስ የሚሰጠው። ለምንድን ዝም ብሎ ፌቨር ነው። ብዙ አይናገሩም፣ ትንሽ ነገር ነው የሚናገሩት። ብዙ ወጥተው አታያቸውም በየቦታው። ግን ዝም ብሎ ፌቨር ሲሆኑ ፌቨር ስላላቸው፣ ሞገስ ስላላቸው ህዝብ ይወዳቸዋል። እንደ መሰረት መብራቴ አይነት ዝም ብለው ይወዷታል። በቃ ይወዷታል። ምንም ማስረዳትም አትችልም። የራሷ ኳሊቲዎች ቢኖራትም ሞገስ ነው። ፖለቲሻኖችም አሉ በጣም የሚወደዱ። ኦባማ የተመረጠ ጊዜ አፍሪካ፣ ኤዥያ፣ አሜሪካ ህዝቡ እንዴት እንደሆነለት አይተሻል። ፌቨር ነው። ስለዚህ ይህ ሞገስ ነው። እግዚአብሔር ነው የሚሰጠው፣ የእግዚአብሔር ስጦታ ነው። ግን ዝም ብሎ አይሰጥም። ዝም ብሎ ሞገስ አይሰጥም። የሚያከብሩት የምታከብሪው ከሆነ የምትፈሪው ከሆነ ግፍ የማትሰሪ ከሆነ ከአመፃ ጋር የማትተባበሪ ከሆነ በሰዎች ላይ ተንኮል የማትሰሪ ከሆነ እሱ በሚወደው መንገድ ከሄድሽ ሞገስ ይሰጥሻል። እሱ ሞገስ ካስቀመጠብሽ ህዝብ ይወድሻል። እንደው የሚጠላሽ ሰው አይኖርም ማለት አይደለም። ማንም ሰው በምድር ላይ ሁሉ ሰው የሚወደው ሰው ደግሞ የለም። ግን አብዛኛው ህዝብ እንዲወድሽ፣ አብዛኛው ሰው እንዲቀበልሽ፣ እንዲያዳምጥሽ፣ እንዲያከብርሽ ያደርጋል። ስለዚህ ሞገስን ፈልጎ ማግኘት ያልኩት ለምንድን ነው? በእግዚአብሔር መንገድ መሄድ አለብሽ በየሃይማኖትሽ ሆኖ፣ ግን ቢያንስ እሱን መፍራት፣ ማክበር፣ በሌሎች ሰዎች ላይ ግፍ አለማድረግ፣ ክፉ ነገር አለማድረግ፣ ሌላ ሰው ላይ ተንኮል፣ ክፋት አለማድረግ፣ እሱ በጣም አስፈላጊ ነው። ከዛ እሱን ደስ በሚያሰኘው መንገድ ስትሄጂ ያመጣና ሞገስ ያስቀምጠብሻል። ተማርሽ አልተማርሽ ዝናውን የሚያመጣው እሱ ነው። እንድትከበር የሚያደርግ እሱ ነው። ገናና የሚያደርግሽ እሱ ነው። ሰዎች እንዲያዳምጡሽ፣ እንዲያከብሩሽ ያደርጋል። ሎ ኦፍ አትራክሽን የሚባለው ቶት ነው አይደለም? የሀሳብሽ ፍሪኩዌንሲ ነው። እና ክፉ ሀሳብ ሳስብ ከዋልኩኝ ቂም ሀሳብ፣ የጥላቻ ሀሳብ፣ የንዴት ሀሳብ፣ በጣም ኔጌቲቭ ኤነርጂ ነው የተሞላሁት። እና አንድ ቦታ ሲሄድ ሪጀክት ነው የሚያደርገኝ። ራሱ ያሉት ሰዎች ውስጣቸው ሪጀክት ያደርገኛል፣ ሀሳባቸው ሪጀክት ያደርገኛል። ፍሪኩዌንሲን ግን ፖዚቲቭ ቲንኪንግ ላይ አድርጌ የማስባቸው መልካም፣ የደግነት፣ የደስታ፣ የመልካምነት፣ የፍቅር ሀሳብ ከሆነ ራዲየት የማደርገው ምረጫው ኢነርጂ ራሱ ፖዚቲቭ ነው። ስለዚህ ሰው እንደዚህ አይቶሽ በቃ እንትን ያደርጋል። የእሱ ዲፕሬሽን ሁሉ ይለቀዋል፣ የእሱ ኔጌቲቪቲ ሁሉ ይለቀዋል። እና ሀሳብም ራሱ እንደዚህ አስቡ ስለተባለ እግዚአብሔር ድርጊታችንን ብቻ አይደለም ሀሳባችንንም ያያል፣ ንግግራችንን ያዳምጣል። ስለዚህ ሀሳባችንን ንጹህ ካረግንለት፣ ንግግራችንን ንጹህ ካረግንለት፣ የምናደርገው ነገር በሙሉ እሱን የሚያከብር ለሰዎች የሚጠቅም ነገር ከሆነ ፌቨሩ ይመጣል፣ ሞገሱ ይመጣል ማለት ነው። ፖዚቲቭ ቲንኪንግን አለው አንድ ነጥብ፣ እሱ ሲመጣ ደግሞ እናወራዋለን።